ተመልካቾቻችን በጣም የሚገርም ቆይታ ነው እያደረገን ያለው። እንግዲህ አሁን ከዶክተርም ጋር እያደረገን ያለው ጭውውት በዚህ ይቀጥላል። ግን ከጌታ ጋር ያለሽ መንገድ እንዴት ነው? እንዴት ደግሞ በጣም የሚገርመኝ ስላንቺ እድገትሽ በጣም ፈጣን ነው። እንግዲህ ጌታን ካገኘሽ ስንት ዓመት ሆነ ማለት ነው? ወደ 15 ዓመት። በጣም አጭር ማለት በጌታ ቤት ይሄን ሁሉ ስራ ለመስራት አሁን ያለሽበትን ለመስራት በጣም አጭር ታይም ነው። እንዴት ከዛ በኋላ ወደ ጌታ ጋር ለመሆን ኢንቲሜሲ ውስጥ ለመግባት እንዴት ወሰንሽ? እንዴት ግን ደግሞ ገባሽ መንገዱ የሰማዩ መንገድ? የኔ ውሳኔ ነው ለማለት ይከብደኛል። ለምን እንዲህ ብዬ ልጎብዝለት ለጌታ ብዬ ያልኩት ነገር የለም። እኔ አላቅም ምን አይነት መንፈስ እንዳገኘኝ። በቃ ጌታ ልክ ወስኜ ደህንነት አይነት ትምህርት ላይ ስገባ ኃይለኛ የጌታ ፍቅር ውስጥ ይገባ። ከዛ ኑሮዬን ሁሉ ለጌታ ልኖርለት እንደሚገባኝ የኔ የምለው ነገር በጣም የሚገርምሽ ነገር ቤተክርስቲያን ስመጣ በፍቅር ነው። እኔ ማንም ጫና አድርጎብኝ አይደለም። ቦርሳይ ውስጥ ይዤ የመጣውን ብር ሙሉን እንዲያራግፌ ሰጣል ማለት ብር የሆነ ነገር አድርጎ ከተባለ ይሄ ማኒፑሌት ማድረግ አይደለም። ቸርች ላይ ተደረገው አይደለም። አሁን ሰዎች ማኒፑሌት ተደርገው ያደርጋሉ። የኔ ግን እንደዛ አይደለም። ከፍቅሬ ማለት ነው። ከፍቅሬ እንደዛ አራግፌ ለምን የኔን ህይወት ኦሬዲ በቃ ብየዋለሁ ለጌታ ልኖርለት ስለወሰንኩኝ እና ኃይለኛ የጌታ ፍቅር ውስጥ የገባ ከየትኛውም ከኔ ምለው አይደለም። እኔም አላቀው ማብራራት የምችለው ጉዳይ አይደለም። እና ቸርች ላይ በሰዓት ነው የምገኘው። አንዳንዴ በጣም የሚገርምሽ ነገር ቸርቾች ከመገኘታቸው በፊት እኔ ይገኛለሁ። እና አንድ ቀን ከስራ ስወጣ እንዴት አድርጌ ጌታን ካገኘው ጀምሬ በቃ መስሪያ ቤቴ ሳስበው መመቹላ አይመስለኝም። ማለት ይሄ በመጥፎነት ሳይሆን ሮጬ ወደ ቸርች መሄድ ነው የምፈልገው። እንዴት አድርጎ ሰዓቱ አልፎልኝ ወደ ቸርች እመጣለሁ ብዬ ነው የምሯሯጠው። እና እንደ እስራኤል ጨራርሼ ምናምን ሮጬ ስመጣ ቤተክርስቲያን ውሃውም አልሞቀም ማለት ነው። ማንም ሰው የለም። ምንድነው አልኩኝ። እኔ እንዴት ሮጬ እንደመጣሁ ቤተክርስቲያን አካባቢ ምንም የለም። እንዴ ዛሬ ቸርች የለም? እንዴት ሄዶ ነው ሌላ ቦታ? ወይኔ አምልጦኝ ነው አልኩኝ። በቃ እኔ ሳልሰማ ሰዎች ሁሉ ታይዘው ዛሬ አምልኮ ሌላ ቦታ ነው ለካስ ብዬ ድንግጬ አንዷ ስትገዝ ምንድነው የላችሁት? አለን እኮ ሰዓት እኮ ገና ነው። እና ይሄ ከኔ አይደለም ጌታ በእኔ ያደረገው ነው። ገና ኦልሞስት ተጠምቄ በሆነ ቀን በደንብ ደህንነት አስተምራለሁ። ኃላፊነት ቸርች ላይ ተሰጠኝ። በገንዘብ ኢንቨስት አደርጋለሁ፣ በጊዜ ኢንቨስት አደርጋለሁ፣ በጉልበት ራሱ ሰራለሁ። ማለት አሁን ነው እግዚአብሔር የተመሰገነ ይሁን የኢትዮጵያን ቤተክርስቲያን በእንደዚህ አይነት በሚያምሩ አድራሽ ማየታችን እግዚአብሔርን እጅግ በጣም አድርገን ልናመሰግን ይገባል። ከሆነ ጊዜ እኔ ወደ ጌታ በመጣምበት ጊዜ እንግዲህ 2003 አብዛኛው በድንኳን በሸራ ነበር እና ሸራ መንግስት ምናምን መጥቶ ያፈርስ ነበር። እና እኛ የምናመልክበት ቦታ እሁድ ጠዋት ላይ ነው ሸራ የምንዘረጋው እና እየተሰቀለ ምናምን ነገር ሸራውን ዘረጋለን። ከዛ ማታ ላይ መተን ደግሞ ልክ ሰዎችን ሸኝተን ምናምን ነገር ሰዎች አምልከው ወደ ቤታቸው ሲሄዱ ሸራውን እንዳለ ሰብስበን ብረቱ ምናምን ነገር እናነሳሳለን። በደስታ ነበር ማገለግለው፣ ደስ የሚለኝ ማለት ነው። እና ባንክ ላይ ነው የምሰራው፣ ጥሩ ደሞዝ ይከፈለኝ። ከሱ ይልቅ ግን ቤተክርስቲያን ላይ ያለኝ ማገለግልበት መንፈስ እጅግ በጣም ነበር ደስ የሚለኝ ማለት ነው። እና ይሄ ከኔ አይደለም። አሁንም ዞር ብዬ ሳስበው ማን ይሄንን በምን መንፈስ አደረኩት? ጌታ ነው። አላቆም እኔ ራሴ እንዲህ ብዬ አላወራው። በጣም ያንቺ ፍቅርም ግን እንዳለ ሆኖ ማለት ነው። ትክክል። እንግዲህ ተመልካቾቻችን በጣም የሚገርም ቆይታ ነው እያደረገን ያለው። የእግዚአብሔር አጠራር ልዩ ነው። እንግዲህ በእያንዳንዳችን ህይወት እግዚአብሔር የመጣበት መንገድ በጣም የሚያስደንቅ ነው። እና እንግዲህ አሁን ከዶክተርም ጋር እያደረገን ያለው ጭውውት በዚህ ይቀጥላል። ከዛ በኋላ እንዴት ወደ መጽሐፍ ቅዱስ ኮሌጅ እንግዲህ አሁን ባይብል ኮቨናንት ኮሌጅ ባንቺ ነው የተመሰረተው። ግን ከዛ በፊት መጽሐፍ ቅዱስ ኮሌጅ አንቺ መማር ፈለግሽ? እንዴት ወደዛ ገባሽ? በጣም ጥሩ ጥያቄ። ይሄም ራሱ የሚገርም አጋጣሚዎች አሉት። ሁሉ ጊዜ ማለት እግዚአብሔርን በህይወቴ ሁሉ ጊዜ አመሰግነዋለሁ። እግዚአብሔር ሊመሰገን ይገባዋል። እኔ ደግሞ በግሌ በጣም አድርጌ አመሰግነዋለሁ። አጠራሩን፣ ጥሪውን ይገርመኛል። እግዚአብሔር አሰራሩ ይገርመኛል እና ሳወራውም አይሰለቸኝም። በጣም የሚገርምሽ ነገር ስለ ኮሌጅ ቲዮሎጂ የሚባለው ነገር በጌታ ሳልሆን ነው ፍላጎቴ። ዋው እንዴ ሊሆን ይችላል? ያ በቃ እግዚአብሔር የተፈጠርንበትን ነገር በእናት ማህፀን እያለ ቀድሻለሁ ብሏል እኮ ጳውሎስን። በቃ እኛም እኮ በእናታችን ማህፀን እያለ ተቀድሰናል። ከመፈጠራችን በፊት ደግሞ በእግዚአብሔር ታስበናል። እግዚአብሔር ለኔ ያለውን አላማ ያውቀዋል። ስለዚህ በልቤ ውስጥ የሚፈጠር ነገር አለ። ፍላጎትን እየጫረብኝ ነበር ማለት ነው። አዲስ አበባ ዩኒቨርሲቲ እየተማርኩኝ እዛ አብረን የምንማራቸው ቲሞች አሉ። አንዱ ልጅ አሁንም
ምንድነው ላይፉ ይሄ የሚባል አይደለም። ኦርቶዶክስ ደግሞ በጣም ኦርቶዶክስን የሚወድ ኢቭን ኦርቶዶክስ ቤተክርስቲያን ሄዶ በሚያስቀድስበት ጊዜ ኃይለኛ ዶፍ ዝናብ እየዘነበ ሲነግረው ሆይ ለምን እላለሁ ዝናብ እየዘነበ አይነሳም። ሌሎች ተራርጦልህ ለምን በቃ እያስቀደስኩኝ ነው ለራሴ ለስጋይ ብዬ አልነሳም ይላል። እኔ አልቀበለውም። ያኔ ቻሌንጅ ያደረገው ነበርና ተመሳሳይ ዛም ኦርቶዶክስ ሆኜ እና እዛ ያለውን ነገር ያቃል ጥሩ ይቀርባል። እኔ አንደኛ መጽሐፍ ቅዱስ እዛ ሆኜ የማንበብ ፍላጎት መጣብኝ። ያው በዛ መልኩ የተወሰነ አገኘው። ከዛ ይበለጠ እሱ ግን አላረካኝም። ቴዎሎጂ ገብቼ መማር ፈልጋለሁ የሚል ፍላጎት ነበረኝና ቅድስት ሥላሴ እዛ ገብቼ መማር ፈልጋለሁ እላለሁ እና ጠየቁት። እኔኮ የኦርቶዶክስ ኮሌጅ ገብቼ መማር ፈልጋለሁ ቴዎሎጂ መማር ፈልጋለሁ አልኩት። እሱም ተመሳሳይ በዛ አታክ ሊያረገኝ ቻሌንጅ ሊያረገኝ የፈለገው በተመሳሳይ መልኩ እንዴ ያለኛ ሳቀብኝና እንዴ ሴት እኮ እዛ ገብታ አትማርም አለኝ። ኦኬ ማለት ያ በቃ ቲዮሎጂ ስለሆነ ምን አችልም እንደ ብዬ እንደ እምነቱ ዛጋ ምንም እግዚአብሔር ይወድሻልና አይወድሽም ለየዋለን መማሩ ላይ ግን በቃ እሺ ምንም ማድረግ አልችልም ብዬ ውስጤ ግን መማር ፍላጎቱ እንዳደረብኝ ከዛው ረሳሁት። ከዛ ወደ ጌታ በዛ ሂደት መጣሁኝና ልክ ወደ ጌታ ስመጣ ግን የመጀመሪያ እርምጃዬ ቲዮሎጂ ትምህርት መማር ነው። ተመልካቾቻችን በጣም የሚገርም ቆይታ ነው እያደረገን ያለው። እንግዲህ አሁን ከዶክተርም ጋር እያደረገን ያለው ጭውውት በዚህ ይቀጥላል። ይህን ኮሌጅ ማለት ነው ብዙ ሰው እንዲረሳርስበት ነበር፣ ብዙ ሰው ከዚህ ቤት እንዲመገብ ነበረ። እንግዲህ ብዙ ሰው ከዚህ ቤት ማትረፊያን አግኝቷል እና ከዛ በኋላ ኮሌጁን ለመስረት ወሰንሽ? በደሌ ለአንድ 15 ቀን የሆነ ስኩል ላይ የቸርች ላይ ስኩል አስተምረን እየመጣን እያለ በባስ ነበር የሄድ ነው እና የመጣን እያለ ውስጥ እያሰብኩኝ ባይብል ኮሌጁ እንደሚጀምር እርግጠኛ ነኝና ኮሌጁ ስሙን ጌታው አሁን ኮሌጁ ሲጀምር ምንድነው ስሙ ይልኩ ድንገት ባይብል ኮቨናንት ኮሌጅ የሚል ስመጣልኝ ውስጥ ላይ ከዛ ኢሚዲየትሊ ማለት ነው ልክ ጌታ ሲመጣ ሲናገር ደግሞ ሹር እርግጠኛ ምንም ጥርጥር የለው ወዲያውኑ ጌታ የኮሌጁ ስም ሰጠኝ አልኩት። ፓስተር ይስን ባይብል ኮቨናንት ኮሌጅ ነው የሚባለው በቃ ስሙ መጣልኝ። ከዛ መጥቼ በጣም ከባድ አርካሚ መንገድ ነበር። እንደው አይመችም ኮምፎርታብል አይደለም እነዚህ ባሶች ሲፈጥኑ ምናምን። ግን ማታ ለሊት ላይ ተነስቼ ጸለይኩኝ። በጣም ጸለይኩኝ በጌታ ፊት። ይሄ ከውስጥ የሚወጣ ፓወርፉል ጸሎቶች እኮ አሉ። ጸሎቶች ሁሉ እኮ አንዳንድ ጸሎቶች እኮ አንድ አይደለም። እና ወደዋለሁ እሱ ጸሎት እና ይሄ ጌታ ራሱ በመንፈስ ቅዱስ የሆነ በቃ እሱ ላይ እንድቃተት አደረገኝና በጣም ይቃተትኩኝ ያለ ወረቀትና ስክሪፕቱ አጠገቤ ነው። ባይብል ኮቨናንት ኮሌጅ። ከዛስ ደግሞ ተልኮ ምንድነው እሱ መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነገር አለ። ከዛ ልክ እሱን እንደዚህ ጸልዬ ደግሞ እንደ እንቅልፍ ሸለም ሲያደርገኝ አብሮኝ የሚሰራ ሰው ሁላ ጌታ ፖይንት አሳየኝ። በቃ ይሄን ሁሉ ጻፍኩኝ ወረቀት ላይ ምናምን በሳት ተቀጣጠልኩኝ። ውስጤ ያው ሁሉ ጊዜ መልእክትን ጌታ በሚያሳየን ድምጽ ምሳገኝ ራይም ሳይ ምናምን ነገር አጠገብ ያለው ሐሰረይ ስለሆነ ወስጄ አሳየዋለሁ እናገራ ወዲያው ነው የምነግረውና አደረኩኝ። ከዛ መጸለይ ጀመርኩኝ ማለት ነው። አሁን ይሄ ሐሳቡ መጣ ምናምን ማለት ዝም ብሎ ኢሚዲየትሊ ይሆናል ማለት አይደለም። እሱ ደግሞ ሌላ ነው። አሁን ይሄ ደስ ይላል፣ ትልቅ ደረጃ ነው። ከዛስ ደግሞ እንዴት ተደርጎ ወደ ይምጣ የሚለው በቃ መጸለይ የ2013 አለቀ። 14 ነበር ለመጀመር ፍላጎት፣ ግን ይሄ ቦልድነሱ የመጀመሩ ምናምን ነገሮች አልተያዘም። ወደ 2014 ስንገባ ያው በእግዚአብሔር ጸጋ አመት አብዛኛው ብዙ የጸሎት ጊዜዎችን አሳለፍኩኝ እንደ ቸርችም በግልም የ40 ቀን 21 ቀን ምናምን ነገር እየተጸለየ ኢሚዲየትሊ በቃ አሁን ጊዜው ነው ማለፍ የለበትም ብዬ ሰዎችን አብረው የሚሰሩ ሰዎችን እግዚአብሔር ያሳየኝ። በስም እንደዚህ አይደለም የሚሰጠኝ አካባቢውን የነገረኝ ማለት እንደሆነ ጌታ የነገረኝ አካባቢውን ነው። በዛ በራልኝ የሆነ ሰው ስልክ ያጣ ምናምን ነገር አገኘው። ኤግዛክትሊ ያገኘው ሰው ደግሞ ትክክለኛ የጊዜው ታይም ሬዲ ሆኖ እየጠበቀ ከነበረበት ቦታ ስራ ለቆ በትክክለኛው መንገድ ተሰናብቶ ቤቱ ያለ ስራ ላይ ያልነበረ ሰው እና አሁን ደግሞ ቤት ውስጥ ያለውን ፕሮሰስ ምናምን ጨርሶ ስራ ለመግባት ሬዲ በሆነበት ጊዜ እግዚአብሔር አገናኘን። በቃ ትክክለኛ ጊዜ መዘጋጅ ከሚያዝያ አካባቢ ጀምረን ሙሉን ዝግጅት የትምህርት አብዛኛው ሁሉ ነገሮች የተዘጋጁ ናቸው። ኦሬዲ የረጅም ጊዜ እቅድ ውስጥ ስለነበረ 2015 ላይ ክረምት ላይ ደግሞ ምን መጣ?
የቲቪ አገልግሎት እንደዚህ በቃ መስፋፋት ቲቪ አገልግሎት መጀመር እንዳለበትና ቲቪ አገልግሎት ራሱ በእግዚአብሔር ዓላማ የተጀመረ ነው፣ ሰውኛ አይደለም። እና ክረምት ላይ ደግሞ እየጸለይኩ በዚህ አጋጣሚ ምንድነው ያው የሚመለከቱን ሰዎች መልእክት እንዲሆንላቸው ምንድነው እግዚአብሔር ሲናገረን አንድ ስንጸልይ በጣም ጸልየናል ብለን እግዚአብሔር በልባችን መልእክት ሲሰጠን ወተን አድራጊዎቹ እኛ ነን፣ እኛው ራሳችን። ማንም መጥቶ የኛ መልእክት የሚያስፈጽም የለም። በቃ እኔ ያየሁት በራሴ እሱ ነው። በባይብል ኮሌጅም በብዙ ነገር አይቼዋለሁ። ቲቪ አገልግሎትም በጣም ቲቪ አገልግሎት መጀመር እንዳለብኝ በቃ ፊል አደርጋለሁ። ኢቭን ባለመጀመር ራሱ አንድ በቃ መጀመር አለብኝ እኮ ብዬ ባለማድረግ የእግዚአብሔርን ቃል መታዘዝና ማድረግ እንዳለብኝ ስለማመን ካላርኩኝ ብሌም ሆናለሁ። በቃ ትክክል አይደለም እላለሁ እና ያንን ከጸሎት በኋላ ውስጥ ኮንፈርም ከሆነ በኋላ ማድረግ እንዳለብኝ ተሰማኝና በቃ አሁን መሄድ አለብን። በቃ የጂኤምኤም ቴሌቪዥን ሄደን አነጋግረን ምናምን ነገር በቃ ሚዲያችን በዛው መተላለፍ ጀመረ። ልክኛ ስንወስን ማለት ነው የሆነ አቅሙ ምናምን ፋይናንሱ ኖሮ በሆነ ሀብት ላይ ተመርኩዘን ሳይሆን የእምነት እንቅስቃሴ ሲጀመር እግዚአብሔር ፋይናንሱንም ፕሮቫይድ አደረገ። የቲቪው አገልግሎት ደግሞ ለኮሌጁም አብሮ ተያይዞ ነው። ለባይብል ኮቨናንት ኮሌጅ እና ቲቪው አንድ ላይ የዚህን ስራ አብሮ ይሰራ። ማስታወቂያ እናስተዋውቅበታለን፣ መልእክታችንም ደግሞ በዛ እናስተላልፍበታለን። አንድ ላይ ተያይዞ የሚሄድ ጉዳይ ሆነ። በዛ መልኩ ተጀመረ። እግዚአብሔር ደግሞ በካውንስልም ደግሞ የመመዝገብ እድል መጣ። ከዛ በፊት እኛ ሀገር ላይ የለም። በጣም ነበር መፈልገው ኮሌጆች ሁሉ ኢትዮጵያ ውስጥ ያላችሁ ኮሌጆች መታችሁ እኛ ጋር ተመዝገቡ፣ መተን ቼክ እናደርጋለን፣ መረምራ እናያለን፣ ለዛ ብቃት ካላችሁ እውቅና እንሰጣችኋለን አሉን። በጣም አመስግኝ ደስ ብሎኝ ማለት ነው እግዚአብሔር ለኛ እንዳመጣው በግሌ ማመስገን ስለሚገባኝ ሁላቸውም እንደዛ ያመሰግናሉ ብዬ አስባለሁ። በጣም አመስግኝ ሄድን። መጡ አዩ ድንቅ ብለው እውቅና በዲግሪ በዲፕሎማ በዲግሪ በማስተርስ ሙሉ እውቅና ሰጥተውን ተቀባይነት አግኝተን እየሄድን አለ። ይሄንን ሁሉ ያደረገው እግዚአብሔር ነው። ክብር ለእግዚአብሔር። አሜን። እግዚአብሔር ክብሩን ይሰጥ። እንግዲህ እግዚአብሔር ታማኝ ነው። ሲጠራ ብቻችንም ሊተውን አይደለም። አንቺን መጠቀም ያደረገ እሱ ግን ስራውን እየሰራ ነው ማለት ነውና ያው በዚህ ኮሌጅ ደግሞ ብዙዎች እየተጠቀሙ ነው፣ ፍሬ እያፈሩ ነው፣ የሚታይ ፍሬ ያለ ማለት ነውና በጣም ይገርማል። ዶክተር እግዚአብሔር ባርክሽ። አንቺንም ለእግዚአብሔር መታዘዝ፣ እግዚአብሔር እኮ መታዘዝን ነው የሚፈልገው ከኛ ዋናው እና ታዘሽ እዚህ መድረስሽንም እግዚአብሔር ይባርክሽ። እና አሁን ብዙ ጊዜ በዚህ በባይብል ኮሌጅ ላይ የሚታዩ አንዳንድ ነገሮች አሉና አንዳንዴ የእግዚአብሔር መንፈስ ነው በትክክል ሰው የሚመራው፣ ግን ከዛ ባለፈ ደግሞ እውቀት ያስፈልጋል። እግዚአብሔርም ደግሞ ይተናግሯል። ህዝቤ እውቀት ከማጣት የተነሳ ጠፋን ያለው እና እግዚአብሔር እንድናውቀው የፈቀደልን መጠን ልክ አለ። ታውቆ አይጨረስም እሱ። ግን እኛ ምድር ላይ እስከቆየን ድረስ ግን ከሱ ጋር ለመመላለስ የፈቀዳት መጠን አለች። ያን ባለማወቅ ግን ኢቭን አገልጋይም ሆነው ትልልቅን ቦታም ሆነው ሲሳት እናያለን ማለት ነው። ያ ሚሳተው ደግሞ ለትውልድም በጣም ብዙ ዋጋ ሲያስከፍል እየታየ ነው እና ብዙ ጊዜ አሁን ባይብል ኮሌጅ ገብቶ መማር ያለበት አገልጋይም ነው ምዕመኑም ነው። ከዛ ደግሞ በዚህ ላይ አንዳንዴ በተለይ በእንደዚህ በቸርቾች የሚታይ ነገር አለ። ሰው ባይብል ኮሌጅ ከመማር ይልቅ በመንፈስ ቅዱስ ተመርቶ መመራት ነው የሚሻለው የሚሉ አሉ። በዛ ያለውን ብዥታ ደግሞ እስቲ